እሳት ኑህን አስደበደበው። ሜሊክና እናቷ ሱምሩ ተቃቀፉ። ጂሃን ሴቪላይን እንደሚፈታት ለአባቱ ነገረው። ለማስታወስ ያህል በባለፈው ክፍል ኑህ እሳትን ከመኪና ውስጥ አውጥቶ እንደወረወረው ሁሉም ቤተሰብ በተሰበሰበበት እሳት ተናግሯል። ሱምሩም ራሷን ስታ ሆስፒታል ገብታለች። እነኑና ሜሊክ ለእናታቸው ይቅርታ እንዳደረጉላት ሆስፒታል ድረስ ሄደው ነግሯታል። ሂክመትም የሱምሩ ራስ መሳት ግራ ጋብቷታል። ተጠራጥራም እነኑ ወደ ተወለዱበት ቦታ ሄዳለች። ኑህና ሜሊክም የሱምሩ ልጆች እንደሆኑ አውቃለች። አሁን ላይ ሂክመት ከአክሱ ኑህና ሜሊክ የሱምሩ ልጆች እንደሆኑ አውቃ እየተመለሰች ነው። እየመጣሁልሽ ነው። በመጨረሻም ሱምሩ እና እናትሽ፣ አሁን ደግሞ ልጆችሽ ሱምሩ እንዴት አይነት ብልጥ ነሽ! ከአባቴ መኖሪያ ቤት ስትባረሪ ፊትሽን ማየት እፈልጋለሁ። ተዘጋጂ ሱምሩ፣ እየመጣሁልሽ ነው ሱምሩ። ምግብ ማብሰያ ውስጥ እናቴ ኒሴ ትኩስ ያለ አላየውሽም ነበር። እናቴ ኒሴ ያለች መስሎኝ ነበር። አሁን ትመጣለች። እንዴት አደርሽ? ቡና እየሰራው ነው። ትፈልጋለህ? አይ ሻይ ነው የምፈልገው። ሁለቱም በተነፋፈቀ ስሜት ይተያያሉ። ይህንን መቋቋም አልችልም። አይኖችሽን ሳያቸው ሌላ ነገር አስተውላለሁ። እነዚህ ሁሉ ስሜቶችሽ ባንዴ ለቀውሽ ሄዱ። ጂሃንን እንዴት አገባሽ? ሴቪላይ ለምን አገባሹ? ኑህ እንደገና እንድለው አታደርገኝ። የኔ ውሳኔ ነው። ሕይወቴን መርጫለሁ። ኤኒሴና ሜሱት ይመጣሉ። ንግግራቸውም ይቋረጣል። ኑህም ከሜሱት ጋር ይቀመጣል። ሴቪላይም ከምግብ ማብሰያ ለቃ ትሄዳለች። ግቢ ውስጥ ሜሊክና ጂሃን ይገናኛሉ። በናፍቆትም ተቃቅፈው ናፍቆታቸውን ከተወጣጡ በኋላ ሜሊክ ምን ነው ሆቴሉ ሰርቼ ነበር ብለሽኛል። እየቀለድኩ ነበር፣ ቀልዴን ነበር። ለምን? እንዴት? አልገባኝም። ጂሃን ሆቴሉ ስራ መስራት ትችላለሽ? አዎ በደንብ እችላለሁ። በቃ ረዳቴ እንድትሆኝ ይፈልጋለሁ። በእውነት? አዎ በደንብ የምትችል ይመስለኛል። እስቲ ትንሽ ላስብበት። እሺ በደንብ አስቢበት። ሰው ሊያየን ይችላል። በቃ ሊድ። እሺ። ጂሃንም ደስታ ላይ ነው። እማዬ የት ሄደሽ ነው? ወደ ካይስር ሄጄ ነው በማለትም ሂክመት ዋሻለች። እዛ ምን ትሰሪያለሽ? ሎተሪ የሆነ ነገር ደርሶኛል። አታውቂውም፣ ልገምቺው አትችይም ልጄ። ሁሉም ሰው ሊያወራሽ ይፈልጋል። ላውድ ስፒከር ላይ አድርጌ ላስቀምጠው ነው እማዬ። ሂክመት ምን ተፈጠረ? ከተወለድሽበት ቦታ ወዴት ሄደሽ ነው? ኒሃት ካፖዶኪያ የኔ መኖሪያ ቤት ናት። ካይሲሪ ግን ለኔ የህይወት አጭሩ ምዕራፍ ነው። ተመልከቱ እህቴ በመጨረሻ ገጣሚ ሆነች። ሂክመት ጥሩ ጉዞ አደረግሽ? በእርግጥም የሚገርም ጉዞ አደረግኩ ወንድሜ። ስመጣ ሁሉንም አጫውታቸዋለሁ። በጣም ጥሩ ጉዞ አደረግኩ። በጣም ጥሩ ጉዞ። ሱምሩና አያት ኒሃት ጥርጣሬ ገባቸዋል። ትንሽ ቆይቶ ታሲንና ኑህ ተገናኝተዋል። ወንድሜ ታሲን፣ ለአንተ ምንም እያደረግኩ አይደለም፣ እንደዛ ይመስለኛል። ማለት አንበሳው ምን እያልክ ነው? ማለቴ ወንድም ታሲን፣ ሳንሻላን ቤት ውስጥ ገብቻለሁ። አይንና ጆሮ ትሆነኛለህ ብለኝ ነበር። እኔ ግን ምንም የሰማሁት ወይም ያየሁት ነገር የለም። ኑህ፣ አንተ ብቻ እዛ ቤት ውስጥ መኖረ በቂ ነው። አንድ ቀን ሁሉንም የሳንሻላን ቤተሰብ የሚያጠፋ ነገር ታመጣልኛለህ። ያንንም ባታደርግልኝም ወንድሜ ነህ። ተመልከተኝ ኑህ፣ ሕይወቴን በሙሉ ብቻዬን ነው የኖርኩት። አሁን አደጋ ውስጥ ብገባ የምጠራው ሰው አልነበረኝም ነበር። አሁን ግን አንተ አለ ወንድሜ፣ አይደለም? አዎ ወንድሜ፣ በትክክል ወንድሜ ታሲን። ንግግር ልብ የሚነካ ነው ወንድሜ ታሲን። እንዳንተ ያለ ጠንካራ ወንድም ስላለኝ በእውነቱ ለእኔም ክብር ነው። አመሰግናለሁ ወንድሜ፣ አመሰግናለሁ። ትንሽም ቆየት ብሎ እናቴ ሳንሻላን ቤት ውስጥ ቀኑን ሙሉ እየራባት ትሰራ ነበር። ልብ የላቸውም። እነዛ የሙዛፋር ሳንሻላን ቤተሰቦች ልብ የላቸውም። ልባቸው ጥቁር ነው። እንደዚህ አይነት ሰዎች ናቸው። ሳንሻላን ሆቴል። አቶ ጂሃን፣ የቀሩትን አሁኑኑ በኢሜይል ልክልሃለሁ። እሺ አባዬ። አቤት ልጄ። ሌላ ረዳት መቅጠር አለብኝ። ልጅቷ ስራዋን መቀጠል አትችልም።
ልክ ነህ፣ መቅጠር ትችላለህ። የሥራ ማስታወቂያ እንዲለጠፍ አድርግ። እንዴ የሲቪሊ አባት ቼላል ካለበት ሆስፒታል የኔ ሰው እየደወለ ነው። መልካም ዜና አለ ብዬ ተስፋ አደርጋለሁ። ሰላም አብደላ፣ ቼላል ሞተ? አቶ ሳሜት በተቃራኒው ቼላል አገግሟል። ከከፍተኛ ክትትል ክፍል ውስጥ ወጥቷል። ምንድነው የምታወራው? አዎ በጣም ተሽሎታል። ከከፍተኛ ክትትል ክፍል ውስጥ ወጥቷል። አቶ ሳሜት አሁን ደህና ሆኗል። ቼላል አገግሟል። ምን? እሺ በቃ የማይታመን ነገር ነው። ምን ተፈጠረ አባዬ? ቼላል አልሞተም። ምን ማለት ነው አባዬ? ቼላል እያገገመ ነው፣ ድኗል ማለት ነው ልጄ። እና ምን እንሆናለን? ምንድነው የሚሆነው አባዬ? ምን ይሆናል ማለት ነው? ቼላል እንደሚሞት ነበር የምናውቀው። እሱ ሲሞት ሴቪላ ሀብቱን ትወርሳለች፣ እኛም ከኪሳራችን እንወጣ ነበር። ግን ሰውየው አልሞተም አባዬ። ነግሬህ ነበር። ይሄ ዕቅድ የተሳሳተ ነበር። በሌላ ሰው ውስጥ እኛ መግባት የለብንም ነበር። ስህተት ነው። እቅዱ ጥሩ መስሎ ነበር። የተሳሳተ ዕቅድ ነው አባዬ። ልክ ነህ ልጄ። እና ራሴ ማጥፋት ነበረብኝ። ምንም አማራጭ አልነበረኝም። እና አሁን ምንድነው የምናደርገው አባዬ? አንድ ዕቅድ አለ ልጄ። አጋር እንፈልጋለን። ዕዳችን የሚከፍል አጋር እንፈልጋለን። ግን ያ ሰው የሚገኝ አይመስለኝም። ይኖራል አባዬ። ማ ልጄ? ወንድም ታሲን። ታሲን? አዎ፣ ከሱ ጋር ሽርክና እናቀርብለታለን። ታሲን በከተማ ውስጥ አዲስ ሰው ነው። አዎ አባዬ፣ ታሲን ገንዘብ ያለው ሰው ይመስላል። ልጄ አንተ ግን አታምነውም እኮ። አይታመንም ብለህ ነበር። ምንም አማራጭ የለንም አባዬ፣ አለዛ ሁሉንም ነገር እናጣለን። ልጄ የሚስማማ ይመስላል? እድላችን እንሞክራለን አባዬ። አሁን ሊደውል? አዎ አባዬ ደውልለት። ተመልከት፣ ማን እንደሚደውል ተመልከት። ሳሜት ሻንሻላን። ሳሜት እንዴት ነው? ሁሉም ሰላም ነው? ሁሉም ሰላም ነው ወንድሜ ታሲን። አመሰግናለሁ። ለአንተም እንደዛው ይሁን። እና ምን ገጠመ? ችግር አለ እንዴ ሳሜት? ምንም ችግር የለም። ከልጄ ቻን ጋር ዛሬ እያወራን ቻን ለምን የድርጅታችንን ግማሹን ለታሲን ወንድም ያናቀርብለትም ሽርካ እንሆንም አለኝ። እኛ ሆቴል ወይም ቤታችን መጥተ ስለ ነገሩ እናውራ። አቶ ሳሜት በጣም አመሰግናለሁ፣ ግን ብዙ ጊዜ እናንተ ቤት መጥቻለሁ። እናንተ ወደ እኔ ቤት ኑና እናወራለን። የድሮ እናንተ ቤት አሁን የገዛሁበት ቤት እዛ ነው። እሺ እናመሰግናለን፣ እንመጣለን። በቃ እሺ፣ መልካም ቀን። የሚስማማ ይመስላል አባዬ። እሱን እናያለን። አሪፍ አንበሳ ነው ወንድሜ ታሲን። ሕይወት እንግዳ ናት። ከየት ወዴት እንደምታደርስ ተመልከት። እውነቴን ነው። አንተ ከጠነከርክ ከጸና ሕይወት ራሷ መንገዷን ትመራሃለች። ልክ ነህ ወንድም ታሲን። ትንሽ ቆይቶ እርግጠኛ ነኝ አሁን አባትና ልጅ መኪና ውስጥ የጦፈ ውይይት እያደረጉ ነው። ሳሜት ለልጁ ቻን ስለ $1 ዕዳቸው መስማት እንደሌለብኝ እያወሩ ይሆናል። እርግጠኛ ነኝ። $1 ይህ ሁሉ ዕዳ ውስጥ እንዴት ገቡ? ሳሜት ነው አንድ ቀን የሩሲያ ነጋዴ ለመብለጥ እየሞከረ ነበር። ሩሲያኖች ግን የማይገመቱ ናቸው። በድንገት ራሱን $1 ዕዳ ውስጥ አገኘው። ሁሉም የሳሜት ጥፋት ነው። አሁን ለቻን ሳሜት እኔ ዕዳውን መስማት እንደሌለብኝ እየነገረው ነው። እርግጠኛ ነኝ። ምክንያቱም ቻን ንጹህ ልጅ ነው። ቻን ንጹህ ልጅ ነው እያልክ ነው ወንድም ታሲን? ገባኝ ነው። ልክ ነህ። ሆነም ቀረ የሳሜት ልጅ ነው። አድርግ የሚባለውን ሁሉ ያደርጋል። ልጄ ታሲን $1 ዕዳ እንዳለብን መስማት የለበትም፣ በጭራሽ መስማት የለበትም። አባዬ ግን ታሲን እኮ ዕዳችንን ቢያውቅስ? በመጨረሻ ማወቁ አይቀርም። የምናወራው እኮ ስለ ታሲን ነው። በየቦታው ሰዎች አሉት። አዎ ልክ ነህ፣ ግን የተወሰነ ጊዜ እስከምናገኝ መስማት የለበትም። እሺ አባዬ። ወንድሜ ይቅርታና ቻንና ሳሜት ከመምጣታቸው በፊት እኔ ልሂድ። እሺ ወንድሜ፣ እናወራለን። በቃ ራስን ጠብቅ። ቻው። በቃ ታሲን ሰራተኞቹን በቂ ምግብ እንዲያዘጋጁ ያዛል። ምግብ ማብሰያ ውስጥ። ሜሊክ፣ የአስማት ቀለበትሽ የት ነው? ይቅርታ፣ ከአያቴ ጋር በምንድን ነው የተስማማሽው? አያቴ ላይ አስማት አሰርተሽባታል። በእውነቱ ምንድን ነው ያደረግሻት? ኤሳት፣ እባክህ መጀመሪያ በትክክል ተናገር። ኤሳት ነው ያልሽው? አንቺ ማን ስለሆንሽ ነው ኤሳት የምትዩ? እናቴ ኒሴ ሜሱትን ይዛው ትሄዳለች። እኔ ማን እንደሆንኩ የማወቅ ጉጉት አለ? አዎ በጣም ጓጉቻለሁ። ይሄኔ ሱምሩ ትመጣለች። ኤሳት፣ እንደዚህ አይነት መጥፎ ቃላትን ለምንድን ነው የምትናገረው?
እማዬ እነዚህ መንታዎች ከመጡ ቀን ጀምሮ በአያቴና ባንቺ ላይ ያልተለመደ እንግዳ ነገር እያየሁ ነው። ለምንድነው ለእነሱ የምትከላከሉላቸው? ኢሳት ትዕግስቴን አጨርሰው። በስርዓት አውራ። ሁሉንም ሰው በስርዓት አውራ። ተግባባን? በስርዓት ባላውራስ ምን እሆናለሁ? ኢሳት ልጄ ኢሳት፣ እናት ከጽኑ ሕሙማን ክፍል ከወጣች ቀናት አልሆኗትም። ለምን እንደዚህ ታደርጋለህ? ተው ልጄ እባክህ። እሺ እሄዳለሁ፣ ግን ስለ ሁለቱ መንታዎች የሆነ ነገር አለ እና እደርስበታለሁ ብሎ ይሄዳል። ሶምሩም ትደነግጣለች። ሜሊክም ትሄዳለች። ሶምሩም ትከተላታለች። መግባት ትችላለሁ? አዎ፣ ይሄ የእናንተ ቤት አይደለም። እንደፈለጋችሁ መግባት መውጣት ትችላላችሁ። ግቢ። ሜሊክ በኢሳት ስም በጣም ይቅርታ ጠይቃለሁ። አንዳንዴ እንዴት እንደዚህ በስርዓቱ መናገር የማይችሉ ልጆች እንዳሳደጉ አላውቅም። ከመጣችሁ ጀምሮ እያሰብኩ ነው። የኢሳትና የሃሪካ ያሳደግኩበት መንገድ የተበላሸ ሊሆን ይችላል። ያደረጉብሽ ነገር ለማካካስ ላቅፍሽ እፈልጋለሁ። በጣም ላቅፍሽ እፈልጋለሁ። ሁለቱም እንባ በእንባ ይሆናሉ፣ ይተቃቀፋሉ። ሜሊክ እናቷን በደንብ እቅፍ አድርጋ ትይዛታለች። ሶምሩም ታለቅሳለች። ሜሊክም በጣም ታለቅሳለች። በጣም ቆንጆ ነሽ። ልክ እንደ ስምሽ መልአክ ነሽ ሜሊክ። ማን ነው ስምሽን ያወጣልሽ? አንቺ። እኔ አይደለሁም። አያቴ እናትሽ ናት ስምሽን ያወጣችልሽ ብላኛለች እኮ። እኔ አይደለሁም። እና አያቴ ለምን እንደዚህ አለች? ሶምሩ ልጄ ሶምሩ የት ነሽ? እናቴ እየጠራችኝ ነው፣ መሄድ አለብኝ በቃ። ሶምሩ ትሄዳለች። ይሄ ምን አይነት ጠረን ነው? የእናት ጠረን። ሜሊክም ቁጭ ብላ ታለቅሳለች። ሳሜትና ቺያን ታሲን ጋር መጥተዋል። ሳሜትም ታሲንን ለማሳመን ይጥራል። ታሲንን ስለ ሁሉም ነገር እያወቀ ያላወቀ በመምሰል ስለ $1 ቢሊዮን ዕዳቸውም እያወቀ ከሳንሻራን ድርጅት ጋር ያቀረቡለት የአጋርነት ግብዣ እንደተቀበለ የእነሱ አጋር እንደሚሆን ይናገራል። ሳሜትና ቻንም ደስ ይላቸዋል። ታሲንም ሳቅ እያለ ይገረማል። ሕክመት አሁንም አልተመለሰችም። ወደ ሳንሻላን ቤት ለመመለስ በፍጥነት እየነዳች ነው። ኑና ሴቪ ላይ ተገናኝተዋል። ሴቪ ላይ ከእንግዲህ አንቺን ማስቸገር አልፈልግም። ለጥያቄ ብቻ መልስ ስጪኝ። ለምንድን ነው አሁንም ድረስ የሰጠውሽን የእጅ ጌጥ ያደረግሽው? ለአንቺ እኮ አይመጥንሽም። ቅንጡ ሕይወት መርጠሽ የለም? ርካሽ ዕቃ ነው እኮ። እጄ ላይ ሳረገው ደስ ይለኛል። ለአንቺ ውሸት አያምርም። አሁንም ድረስ ባትወጂ ኖሮ እጅሽ ላይ አታደርጊውም ነበር። እጅሽ ላይ ምን ይሰራል አሁንም ድረስ? ሴቪ ላይም ኑ የሰጣትን ስጦታ መሬት ላይ አውልቃ ትጥለዋለች። አሁን እንደማልወዳ መንካ በላትታው እያለቀሰ ትሄዳለች። ኑህም ስጦታው መሬት ላይ እንዳለ ያየውና ሳያነሳው አዝኖ ይሄዳል። ቺሃንም ሲመለከታቸው ስለነበረ ወደ ቦታው ይደርስና የሴቪ ላይን የእጅ ጌጥ አንስቶ ይሄዳል። ሴቪ ላይም ድጋሚ ተመልሳ መታ ስጦታው ወደ ወደቀበት ቦታ ብትፈልገውም ታጠዋለች። ኑህም በንዴት መኪናውን እየነዳ ይሄዳል። በመጨረሻም የት ነህ ወንድሜ? እየመጣው ነው፣ መንገድ ላይ ነኝ። ከወጣህ እኮ ቆየ፣ በጣም ዘገየ። ሜሊክ እየመጣው ነው አልኩ እኮ፣ መንገድ ላይ ነኝ። እሺ በቃ ለምንድን ነው በቶሎ የምትቆጣው? በቶሎ ይናደዳል። ወንድሜማ የሆነ ነገር ሆኗል፣ ማወቅ አልቻልኩም እንጂ። ኑህም መኪናውን እየነዳ ይገኛል። ከፊቱም ብዙ ሰዎች ቆመዋል። በመኪናቸውም መንገዱን ዘግተውታል። በኢሳትም ትዕዛዝ እንደሆነ እናያለን። ኢሳትም ነገሩ መኪና ውስጥ ሆኖ ይመለከታል። ኑህም ትንሽ ይቆይና ይወርዳል። ሰላም፣ እንዴት ናችሁ? የምትፈልጉት ነገር አለ? ሰዎቹም ወደ ኑህ ይመጣሉ። ኑህም ግማሾቹም በደህና ቦክስ ይመታና ይጥላቸዋል። ሰዎቹ ብዙ ስለነበሩ ኑህን ይይዙትና ይቀጠቅጡታል። ኑህም ቢታገል አልቻላቸውም። መሬት ላይ ይወድቃል። ኢሳትም ደስ ይለዋል። ከመኪናውም ይመጣና በቃችሁ። አንተ ሰው ምን እንደሆንክ ታውቃለህ? ምን ልታደርገኝ ነው? ተነስ፣ አንሱት። ከስራ ለቀህ ትሄዳለህ፣ ገባህ? አንተም ያቺን ማሳጅ የምታደርገው እህትም ለቃችሁ ትሄዳላችሁ። ኑህም ኢሳት ላይ ይተፋበታል። ኢሳትም ኑህ የተፋበትን ምራቅ ኑህ ላይ ቀባና ኑህን መሬት ላይ ትተውት ኢሳትና ሰዎቹ ይሄዳሉ። ታሲን ቤት ሶምሩ አንድ ቀን እነዚህ የሚያምሩ አይኖችሽ እመለከታቸዋለሁ፣ አንቺም አይኖቼን ትመለከታቸዋለሽ በቅርቡ
ግቢ ውስጥ ቻን ሴቪ ላይ ወደ ተቀመጠችበት ቦታ ይመጣል። መንገድ ላይ የጣለችውን የኑህን ስጦታ ይሰጣታል። ስሚኝ ሴቪ ላይ በትዳሬ ሱር ውስጥ እስካለሽ ድረስ የሳንሻራን ቤት ሙሽራ መሆንሽን እንዳትረሺ። በዚህ መሰረት ተንቀሳቀሺ፣ የበለጠ ተጠንቀቂ። ቻን ማድረግ ያለብኝን አድርጌያለሁ፣ ከኑ ተለያይቻለሁ። አንተ ግን ኑህን እኔ አነጋግረዋለሁ፣ የሚበጀውን ይፈልጋል። ለማንኛውም የበለጠ ጥንቃቄ አድርጊ። ሴቪ ላይ በቻን ንግግር ግራ ትጋባለች። አቶ ኢሳት እየመጣ ነው። እንኳን ደህና መጣ አጋሪ፣ ምን ትፈልጋለህ? ኦ አቶ ቡንያሚን በአክብሮት ታስቸግረኛለህ። ሁሌም በአክብሮት ታስቸግረኛለህ። ጥሩ ሁኔታ ላይ ነህ አጋሪ። ለምን ትስቃለህ ሰውዬ? እንካያዝ። በፍጹም አስፈላጊ አልነበረም አጋሪ፣ አመሰግናለሁ። ቡንያሚንም የተሰጠውን ብር እየቆጠረ ደስ ይለዋል። ኑህም ከወደቀበት ለመነሳት ያቅተዋል። በግድ እያጣጣረ ታሲን ጋር ይደውላል። ሰላም ወንድሜ፣ ቀጥል፣ ምን ሆነሃል? ታሲን፣ ኑ እየተሰማኝ አይደለም፣ የት ነህ? ምን ተፈጠረ? ምን ሆነሃል? መጣው፣ በቃ እሺ። ሳንሻራን ሆቴል። ቻን ለአባቱ ታሲን አጋር ከሆነን የሴቪ ላይ አባትም እንደለና ከእንግዲህ ጋብቻውን እንደማይፈልገው በዚህ 3 ወር ውስጥ ጋብቻውን እንደማያቋርጥ ይነግረዋል። ሳሜትም የማይሆን ሐሳብ ቢደረድርም በዚህ 3 ወር ውስጥ ያበቃል አባዬ፣ እያስፈቀድኩ አይደለም እየነገርኩ ነው። ኑህም ታሲን ቤት ነው። የታሲን ሰዎች የኑህን ቁስል ይጠራርጋሉ። ኑህም ስለ ሁኔታውና ስለተፈጠረው ነገር ለታሲን ይነግረዋል። ሜሊክም ትደውላለች። ታሲንም ኑህ ደህና እንደሆነና እሱ ጋር እንደሆነ ይነግራታል። እሱ ጋርም ትንሽ ቀን እንደሚቆይና በቶሎ እንደሚመለስ ያሳምናታል። ኑህንም አግኝታው ሜሊክ ትስማማለች። ሜሊክ ጋርም ሱምሩ ትመጣለች። ሜሊክ ቅድም ሳንጨርስ ተለያየን፣ ምንም የቀረን ነገር የለም፣ የጨረስነውም ነገር የለም፣ ሁሉም ውሸት ነው፣ የምታወሪውን ነገር ሁሉ ውሸት ነው፣ ሁሉም ቤተሰብ በተሰበሰበበት እቀፊና ያን ያበቃል፣ ሁሉም ነገር ያበቃል። ይህን ሁሉ ነገር የሱምሩ እናት ታዳምጥ ነበር። እባክሽ ሌላ ምንም ነገር አታድርጊ፣ እባክሽ ይበቃናል፣ እንደዛ አታሰቃይ ብላ ትሄዳለች። አያትየዋም ትመጣለች። ምን እያደረግሽ ነው ሱምሩ? እዚህ ቤት ውስጥ እኮ እናት መጫወት የለብሽም፣ ሌላ ሰው ቢሰማሽስ በይስስ፣ ምን እየሰራሽ ነው ሱምሩ? እናቴ ማድረግ ያለብኝ ነገር እያደረግኩ ነው፣ ከዚህ በኋላ ጣልቃ እንዳትገቢ። ይህች ልጅ ሁሉንም ነገር ልታበላሸው ነው እምላለሁ፣ ልታበላሸው ነው። ሱምሩ ወስናለች። እናቷን ጣልቃ እንዳትገቢ አለቻት። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።